እግዚአብሔር የሚናገረኝን ነው የምናገረው። እግዚአብሔር የሚናገረኝን ነገር ስትሰሙ፣ እግዚአብሔር ተናግሮኛል ብዬ የምለውን ነገር ስትሰሙ ታተርፋላችሁ። አሜን ነው ወይ? እግዚአብሔር የሚናገረውን ነገር ሁላችንም እንድንሰማ አደራላለሁ። ወደ መልእክታችን አርዕስት ቅድሚያ ለእግዚአብሔር መንግስት ሊሰጠው ይገባል። ክርስቲያን ቅድሚያ ለእግዚአብሔር መንግስት ሊሰጠው ይገባል። በየትኛውም ህይወታችሁ፣ በየትኛውም አገልግሎታችሁ፣ በየትኛውም ቢዝነሳችሁ፣ በየትኛውም ስራችሁ፣ በየትኛውም እናንተነታችሁ በደንብ ስሙኝ የእግዚአብሔር ቤተሰቦች። ፕሮግራሙ ካለቀ በኋላ በጣም በብዙ ቦታ ነው የምትሄዱት። በጣም በብዙ ስፍራ ነው የምትገቡት፣ የምትወጡት። በብዙ አይነት መንገድ ነው የምታሳልፉት። በደንብ ስሙኝ። ምናልባት በዘመናችሁ ውስጥ እግዚአብሔር ነብይ አድርጎ አስቀምጦኝ ይሄንን ኃላፊነት እንድወጣ ይሆናል። በደንብ አድምጡኝ። ክብር ለኢየሱስ ይሁን። በደንብ አድምጡኝ። በደንብ እንድታደምጡኝ እፈልጋለሁ። ቅድሚያ ለእግዚአብሔር መንግስት ሊሰጠው ይገባል። በደንብ ስሙኝ። 2021 እና 2022 ላይ የድህረ ዘመናዊነት ያለበት ጊዜ ነው። ድህረ ዘመናዊነት የምንለው በእያንዳንዱ መንገድ የራስ ፍላጎታችንን፣ የራስ ቅድሚያችንን፣ የራስ ነገሮቻችንን እንድናስቀምጥ፣ የራስ ነገራችንን እንድናኖር በንግግራችን፣ በስብከቶቻችን፣ በአገልግሎታችን፣ በስራዎቻችን፣ ኢቭን ባለባበሳችን፣ በእያንዳንዱ ነገር በደንብ ስሙኝ። እግዚአብሔር የተናገረኝን ነው የምናገረው። በደንብ ስሙኝ። ሰክሰስፉል እንድትሆኑ የምትፈልጉ ከሆነ ዛሬ በጣም ስሙኝ። በደንብ ስሙኝ። ደጋግሜ እየተናገርኩ ነው። በደንብ ስሙኝ። ምናልባት ይሄንን ትምህርት ደግሜ ላላስተምረው እችላለሁ፣ አላውቅም። ግን በደንብ ስሙኝ። ቅድሚያ ለእግዚአብሔር መንግስት ሊሰጠው ይገባል። ቅድሚያ በየትኛውም ነገራችሁ ቅድሚያ ተብሎ የሚያዘው ነገር ከእናንተነታችሁ፣ ከፍላጎታችሁ፣ ከማንነታችሁ በልጦ ቅድሚያ ብላችሁ የምትሉት ነገር በእግዚአብሔር መንግስት ጉዳይ ላይ ሊሆን ይገባል። ኦ መንፈስ ቅዱስ ዛሬ ለሕዝብህ ስለምትናገር አመሰግንሃለሁ ጌታ ሆይ። በጣም ብዙ ሰው ትሎች የተቀላቀሉበት ንግግር ሲናገር በትናንትናው ሌሊት እግዚአብሔር አሳየ። ትሎቹ የሞቱ ናቸው ማለት ጸያፍ ናቸው፣ ስጋ ናቸው፣ የሸተቱ ናቸው። ሁሉም ሰው ወደ ላይ ነው የሚናገረውና በኑሮው፣ በህይወቱ፣ በመንገዱ ስለተዘጋበት፣ ስለተበላሸበት ነገር ነው የሚያለቅሰው፣ የሚጮኸው፣ የሚቆጣው በብዙ መንገድ እና እግዚአብሔር ያንን ለትውልድ ሊመልስ ነው እየተናገረኝ ያለው። በረም ተመልከቱት። ከብዙ ፍለጋዎችና ከብዙ እግዚአብሔር የተናገረኝን ነገር ለማስፈር ከተጠቀሙበት ስዕሎች አንዱ 5 መስመሮች አሉ። ተመልከቱት። በጣም ብዙ ዳይላማ ውስጥ ነው፣ የሐሳብ ክፍፍል ውስጥ ነው። ቅድሚያ ሊያረጋቸው የሚገቡ ነገሮች ሁሉ ነው እዚህ ውስጥ ያሉት። ሁሉ በጣም ደግሜ የማስረዳችሁ ነገር በጣም በእርግጠኛነት የምነግራችሁ እግዚአብሔር በጉባኤው ውስጥ አኒዥዋል በሆነ መንገድ ጉባኤያችን ላይ አለ። እየነገርኳችሁ ነው። ጽንስ እንደሚወለድ ዛሬ ከማይገባ ነገር ተወልደው የሚወጡ ሰዎች አሉ። ማለት በደንብ እየሰማሁት ነው፣ እየተንቀሳቀሰ ነው። በጣም ጥንቃቄ አድርጉ።
ቅድሚያ ለእግዚአብሔር መንግስት ሊሰጠው ይገባል በሁሉም መንገድ። ጌታ ሆይ ምን ማለት ነው? ምን ማለት ነው? ሁላችንም ትንቢተ ሐጌ እናውጣ። በእርግጠኝነት ዛሬ እንደምትሰሙኝ ያውቃል። ምንም ጥርጥር አይኑራችሁ፣ ሕሙማኖች ዛሬ ይፈወሳሉ። ይኸውላችሁ ምንም ጥርጥር አይኑራችሁ፣ ቅዱሳን በተለያየ ስራት ውስጥ ያሉ ነፃ ይወጣሉ። ግን ዛሬ የምታገኙት መልስ የመጨረሻ መልስ ነው። ኢየሱስ ጌታ ነው። ትንቢተ ሐጌ ምዕራፍ 1 ዳርዮስ በነገሰ ከቁጥር 1 ጀምሮ በሁለተኛው ዓመት በስድስተኛው ወር የመጀመሪያው ቀን የእግዚአብሔር ቃል በነቢዩ ሐጌ በኩል ወደ ይሁዳ ገዢ ወደ ሰላትያ ልጅ ወደ ዘሩባቤል ወደ ሊቀ ካህናቱ ወደ ኢያሴቅ ልጅ ወደ ኢያሱ እንደዚህ ሲል መጣ። እግዚአብሔር ጸባዖት እንደዚህ ይላል፣ ይህ ሕዝብ የእግዚአብሔር ቤት የሚሰራው ገና ነው ይላል። በደንብ ስምራችሁ ያዙልኝ። ይህ ሕዝብ የእግዚአብሔር ቤት የሚሰራው ገና ነው ይላል። ገና ነው ይላል። ይህ ሕዝብ በደንብ ይዩት። ይህ ሕዝብ የእግዚአብሔር ቤት የሚሰራው ገና ነው ይላል። የእግዚአብሔርም ቃል በነቢዩ በሐጌ በኩል እንዲህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶቻችሁ ውስጥ ለመኖር ጊዜው ነውን? ይላል። የእግዚአብሔር ቃል በነቢዩ ሐጌ በኩል እንዲህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶች ውስጥ ለመኖር ጊዜው ነውን? ስለዚህ እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ብዙ ዘራችሁ፣ ነገር ግን ያጨዳችሁ ጥቂት ነው። በላችሁ ግን አልጠገባችሁ፣ ጠጣችሁ ግን አልረካችሁም፣ ለበሳችሁ ግን አልሞቃችሁም፣ ደሞዝ ተቀበላችሁ ግን በቀዳዳ ኮሮጆ የማስቀመጥ ያክል ነው። እግዚአብሔር ጸባዖት እንደዚህ ይላል፣ እስቲ መንገዳችሁን ልብ በሉ። ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም በእርሱ ደስ ይለኛል፣ እከብርበታለሁ ይላል እግዚአብሔር፣ ሁሉን የሚገዛ እግዚአብሔር። እንዲህ ይላል፣ ብዙ ተስፋ አደረጋችሁ፣ ያገኛችሁት ግን ጥቂት ነው። ወደ ቤት ያስገባችሁትን እኔ እፍ አልሁበት። ይህ የሆነው ለምን ይመስላችኋል? የኔ ቤት ፈርሶ እያለ የራሳችሁን ቤት ለመስራት ስለሮጣችሁ ነው። ስለዚህ በእናንተ ምክንያት ሰማይ ጠል ከለከልኩ፣ ምድር ፍሬዋን ነሳች። እኔም በእርሻዎችና በተራሮች በአዲሱ ወይን ጠጅ በዘይቱ ምድር በምታፈራው ሁሉ በሰውና በእንስሳ በእጆቻችሁ ሥራ ላይ ድርቅ አመጣው። ከዚህ በኋላ የሰላትያ ልጅ ዘሩባቤል ሊቀ ካህናቱ የኢዮሴዴቅ ልጅ ኢያሱ ከምርኮ የተረፉትን ሕዝቦች የአምላካቸውን የእግዚአብሔርን ድምፅ የነቢዩን ሐጌ መልእክት ሰሙ። አምላካቸው እግዚአብሔር ልኮታልና ሕዝቡም እግዚአብሔርን ፈሩ። እስቲ ተመልከቱ። እግዚአብሔር ቤቴ ፈርሷል እያለ ሕዝብ ሁሉ ቅድሚያ የሚሰጠው ለተለየ ነገር ነው። ሕዝብ ሁሉ ትኩረት የሚሰጠው ለራሱ ጉዳይ ነው፣ ለራሱ ማንነት ነው፣ ለራሱ ጽንሰ ሐሳብ ነው፣ ለራሱ ለሚፈልገው ነው፣ ለራሱ ቤተሰብ፣ ለራሱ ልጆች፣ ለራሱ ቤት፣ ለራሱ ይባስ ብሎ ደግሞ ፈርሶ ሳለ ሕዝቡ ይህ ቤተ መቅደስ ፈርሶ ሰለሞን ያሰራው ቤተ መቅደስ ፈርሶ ዶግ አመድ ሆኖ
በባቢሎን ተወስዶ ተማርኮ ውስጡ ያሉት ነዋየ ቅዱሳት ተወስደው እጅግ ውድና የከበረው ነገር ሁሉ ጠፍቶ ሕዝቡ የእግዚአብሔር ቤት የሚሰራው ገና ነው። እግዚአብሔር እያወራ ያለው ቤቴ ፈርሷል ነው። ሕዝብ እያወራ ያለው ደግሞ ገና ነው። ሉክ እዝራ ሲናገር እንደዚህ ይላል። እዝራ ሲናገር ስለ እግዚአብሔር ቤት መፍረስ፣ ሰለሞን ያሰራው ቤተ መቅደስ መፍረስ ስለሱ ይናገራል። ትንቢተ እዝራ መጽሐፈ እዝራ ምዕራፍ 5 ላይ እንሂድ። ብትችሉ አዲሱ ትርጉም ከያዛችሁ እሱ በጣም ያብራራዋል። እዩት ፈርሷል ስለሚለው ከቁጥር 1 ጀምሮ ይናገራል። ነቢያቱ ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩት አይሁዶች በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያ ጊዜ የሶላቲያ ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔርን ነቢያት ከነርሱ ጋር ነበሩና። በዚያ ዘመን በወንዝ ማዶ የነበረው ገዢ ተንታይን ደግሞ ሰርቡናዝ ተባባሪዎቻቸው ወደ እነሱ መጥተው ይህም ቤት ትሰሩ ዘንድ ይህም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብሎ ይጠይቃቸው። ዳግም ይህን ሥራ የሚሰሩ ሰዎች ስም ማን ነው ብለው ጠየቁት። የአምላካቸው ዓይን ግን በአይሁድ ሽማግሌዎች ላይ ነበረ። ይህም ነገር ወደ ዳሪዮስ እስኪደርስ ድረስ መልሱም በደብዳቤ እስኪመጣ ድረስ አልከለከሏቸው። ቁጥር 11 ጀምሮ እናንብብ። ዳሪዮስ ጥያቄ ይጠይቃል። በደንብ ስሙኝ። የትውልዱ መልስ ነው። የምድር መልስ ነው አሁን የምናገረው። በደንብ ስሙኝ። ለምን ብትርፍ እንዳለ ዛሬ መልስ ታገኛላችሁ። ለምን ሱቃችሁ እንደተዘጋ፣ ለምን ድርጅታችሁ እንደተዘጋ፣ ለምን ከቢዝነሱ መስመር እንደወጣችሁ በደንብ ዛሬ ጌታ ይናገራል። ከእውቀት ከፕሮሞሽን ትናንት ከተከበራችሁበት ስፍራ ለምን እንደተገፈተራችሁ እግዚአብሔር ዛሬ ይናገራል። በደንብ ስሙ። ዳሪዮስ ይጠይቃል። ለምንድነው የሚሰራው ቤተ መቅደሱ? ማን ፈቀደላችሁ ይላቸዋል። ግን የእግዚአብሔር ዓይን በመሪዎቹ ላይ ነበረ። ቁጥር 11 ጀምሮ እንደዚህ ብለው መለሱልን። እኛ የሰማይ አምላክ የምድር አምላክ የሰማይና የምድር አምላክ ባሪያዎች ነን። ከብዙ ዘመን ጀምሮ ተሰርቶ የነበረው ታላቁ የእስራኤል ንጉሥ ሰለሞን ማለት ነው። ሰለሞን ሰርቶ የፈጸመውን ቤት እንሰራለን። አባቶቻችን የሰማይ አምላክ ካስቆጡ በኋላ በከለዳዊው በባቢሎን ንጉሥ በናቡከደነጾር እጅ አሳልፎ ሰጣቸው። እግዚአብሔር ያንን አሳልፎ ሲሰጣቸው ናቡከደነጾር የባቢሎን ሰራዊት ያደረገው ይሄ ነው። በጣም ሂውጅ የነበረው የሰለሞን ቤተ መቅደስ አፈረሱት። ሁለተኛው ቤተ መቅደስ ተሰርቷል። ሶስተኛው ቤተ መቅደስ ገና ይሰራል። አንዳንድ ቦታዎች ላይ ተሰርቷል ይላሉ። እንደሱ አይነት ነገር ውስጥ መግባት አልፈልግም። ምክንያቱም ሶስተኛው ቤተ መቅደስ ሲሰራ የሚታዩ ምልክቶች መጽሐፍ ቅዱሳችን የሚሉት ነቢያቶች የተናገሩት ብዙ ነገር አለ። በነ ሕዝቅኤል፣ በነ ነብዩ ዳንኤል፣ በነ ነብዩ ኤርሚያስ ይፈጸማሉ የተባሉት ነገሮች አሉ። ግን አሁን እሱ አይደለም የኔ እግዚአብሔር እየተናገረኝ ያለው እሱ አይደለም። ባቢሎን ናቡከደነጾር እዝራ የሚናገረው በምዕራፍ 5 ላይ መጽሐፈ እዝራ የሚናገረው አውድሞታል። በኃጢአታቸው ምክንያት ተላልፈው እግዚአብሔር ለባቢሎን አሳልፎ ሰጥቷል። እግዚአብሔር ለባቢሎን አሳልፎ ከሰጠ በኋላ የተፈጠረው ምንድነው? ቤተ መቅደሱን አፈረሰው። ውስጡ የነበሩትን ነዋያ ቅድሳት እነዚህን ሁሉ ማርኮ ከወሰደ በኋላ
ማንም እዛ አካባቢ ያለ ሰው ማንም እግዚአብሔር በነብዩ ሐጌ ድጋሚ ቤቴ ፈርሷል ባቢሎናውያኖች በ68 ዓመተ ቅድመ ክርስቶስ ማለት ነው 70ኛው ዓመት እስኪሞላ ድረስ ነው ኢንፋክት 70ኛው ዓመት ላይ ነው ሁለተኛው ቤተ መቅደስ የተሰራው በነ ዘሩባቤል የተፈጸመው ማለት ነው እግዚአብሔር ብድግ ብሎ በነብዩ እንደዚህ አለ በባቢሎን በጠላት ቤተ መቅደሴ ፈርሷል ቤት ስሩልኝ ዝግባ አንጡልኝ ይሄንን በሚናገርበት ለቤተ መቅደሱ የሚያስፈልገው ነገር ሁሉ አሟሉ በሚልበት ሰዓት ላይ የእግዚአብሔር ቤት የሚሰራው ጊዜው አሁን አይደለም አሉ ጊዜው ገና ነው አሉ ማለት ቅድሚያ የሚሰጧቸው በጣም ብዙ ነገሮች አሉ በሌላ ቋንቋ ከነፍርስራሽ ክምሩ ይቀጥል አሁን መሰራት ያስፈልገው አሁን መደረግ ያስፈልገው እግዚአብሔር በነብዩ ሐጌ ቤቴን ስሩልኝ ሲል ሰው ሁሉ ትኩረት ያደረገው ሰው ሁሉ እይታ ያደረገው የራሱ ነገር ላይ ነው ሉክ ታውቃላችሁ ከፎቅ ላይ የተገፈተሩ እስከሚመስል ድረስ ትናንትና 1-2 ብለው ይቆጥሩ የነበሩ ሰዎች ዛሬ ኪሳቸው ቀዳዳ ባዶ ብዙ ተምችና ኩብኩባ ብዙ የሚያስጥላችሁና የሚቀማችሁ ነገር ተቀጥሮባችኋል ይሄ ለመላው ዓለም ነው ያስተላልፈው ምክንያቱም በሐሳባቸው ሁሉ ቅድሚያ ለእግዚአብሔር አይሉ እግዚአብሔር የሚናገረውን ነገር ለማድረግ እግዚአብሔር የሚናገረውን ነገር ለማሰብም ሆነ እግዚአብሔር የሚለውን ነገር ለመፈጸም ቅድሚያ አይሰጡም የሁሉ ነገር መጨረሻ ነው ሉክ ታለንት ተሰጥቷችሁ በጣም ጥሩ ዝማሬ መዘመር ይችላችሁ በድምጻችሁ በጣም ጥሩ መዘመር ወይም በችሎታችሁ ወይም በአገልግሎት በየትኛው ቅድሚያ መስጠት ያቆማችሁ ጊዜ አስቴር አወቀነች የምትወርሳችሁ ትረስት ማለት this is biblical መጽሐፍ ቅዱሳዊ በጣም ገንዘብ ከማግኘታችሁ በፊት ይኸውላችሁ መቼ ነው ፓስተር ትናንትና ነው 10 ሰዓት ተኩል አካባቢ ለመብላት ይሄ ነው እዚህ አገልግዬ ስለነበረ ጾም ጸሎት ላይ ስለነበርኩኝ ያው አገልጋዮች ሁሉ ዛሬም ቀጥሏል ለመብላት ፓስተርን አስጠርቼ አንድ ቦታ ገባን አይ ዊሽ ፓስተር እኔ እንደዚህ ነገር አላየሁም እና እግዚአብሔር አይውሰድብህ አለ እና ምን እንደሆነ ጊዜው ስላልሆነ እሱ ቢጠየቅ ደስ ይለኝ ነበር ግን ገና ሆቴል ገና ስገባ ፓስተርን ጀርባውን ያስኩት ነርቨስ ሆንኩኝ ፓስተር እንዴት ነበር እስቲ ባንተ ቋንቋ አስረዳኝ ነርቨስ ሆንኩኝ እሱ ዝም ብሎ ያየኛል በጣም ደነገጥኩኝ ሰው ሁሉ ያየኛል የት እንደምቀመጥ አላውቅም ብቻ ጎትቼው እንውጣል ነው እንደዚህ ነው አይደል ይሆነ እና ስንወጣ እንደዚህ አለኝ ሰውኮ እኔ አለና ያው ስም ባይጠራም ግን በልቡ እንደዚህ ያሰበውን ነገር ነገረኝ ብዙ አይን ያወጡ አገልጋዮች እኮ አቃለው ሰው እንዲያያቸው ቆመው ብዙ ነገር ልክነኛል ፓስተር አቃለው አለ አንተ ግን እንደዚህ ነርቨስ ስትሆን እንደዚህ ዛቦታ ላይ በጣም ስትፈራና ስትደነግጥ ሳይ ደስ አለኝ ለምን መሰላችሁ ላስረዳችሁ የትም ቦታ ላይ ሆኜ አልደፍረውም እግዚአብሔር ያቺን የደፈርኩ ሰዓት ላይ በኔ የመሆን ፍላጎት የታየ ሰዓት ላይ
ቅድሚያ አልሰጠሁትምና በህይወቴ ማጣቸው በጣም ብዙ ነገሮች አሉ። ዛሬ እግዚአብሔር ለእናንተ የሚናገረው አንድ ምክንያት አለ። እግዚአብሔር ቅድሚያ እየፈለገ ቅድሚያ የወሰዳችሁት ምን ይሆን? ሐጌ የሚናገረው ስለ እግዚአብሔር ቤተ መቅደስ ነው። ግን በዘመናችን ከእግዚአብሔር የበለጠ ከእግዚአብሔር ፍላጎት የበለጠ ታለንቶቻችንን፣ ዕውቀቶቻችንን፣ ቢዝነሶቻችንን፣ ስራዎቻችንን፣ ጉልበቶቻችንን፣ ውበቶቻችንን ለማይገባ ነገር ስንጠቀም የመጀመሪያ የሚሆነው እግዚአብሔር በቃሉ ላይ የተናገረው ይሄንን አደርጋለሁ አለ። ደሞዝን ወሰዳችሁ ግን አይበቃችሁም። ዘራችሁ ግን አታጭዱትም። ወይን ጠመቃችሁ አለ ግን አትጠጡትም አለ። ታውቃላችሁ ምን እየተናገረ እንዳለ? ይሄ ማለት በከተማችሁ ላይ ረሃብን ሰደድኩ። ይሄ ማለት በቤታችሁ ላይ ጭንቀትን ሰደድኩ። ይሄ ማለት አሁን ያለንበት ዘመን ነው። አንዲት ብር 100 ብር እስክትመስል ድረስ የተወደደችበት ዋይ ህዝብ ቅድሚያ እግዚአብሔርን ማድረግ ስላልቻለ። በአሜሪካ ወይም በሌላ ቪዛ እንዳታስከለክሉኝ ከነዚህ ሰዎች ጋር አጣልታችሁ በውጭው ዓለም ላይ ቀድሞ በነበሩት ሪቫይቫሎች ውስጥ ቀድሞ በነበሩት የእግዚአብሔር ስራዎች ውስጥ የነበሩት አባቶቻቸው ቅድሚያ ለእግዚአብሔር ይሰጣሉ። ቅድሚያ ለእግዚአብሔር ስለሚሰጡ በየመንገዱ ላይ የቸርነት ስራዎች ናቸው ያሉት። በየመንገዱ ላይ በበረከት ላይ በረከት በበረከት ላይ በረከት ሆኖላቸዋል። አሁን ግን የተገላቢጦሽ ስለሆነ ቅድሚያ ለእግዚአብሔር ሳይሆን ቅድሚያ ለመንግስቱ ሳይሆን ቅድሚያ ለራሳቸው ስለሚያረጉ ለራሳቸው ስለሚኖሩ ሴቱ ወንድ ወንዱ ሴት ዝብርቅርቅ ያለ ስለሆነ በከተማቸው ሁሉ ክሳት ሊጠፋ የማይችል እሳት ተለኩሶባቸው ቅድሚያ ለእግዚአብሔር መንግስት ሊሰጠው ይገባል። ሐጌ እየተናገረ ያለው በህይወቱ ውስጥ ቅድሚያ ለእግዚአብሔር የማይሰጥ ሰው ይከታል፣ ግን ቀዳዳ ኪስ ነው። ይህ ህዝብ እግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። እግዚአብሔር ከናንተ ሲፈልግ ገና ነው ያልነው ምን ይሆን? አሁን አልሰጥህም። እቴቴ ትቆጣለች፣ አያቴ ደስ አይለውም፣ አባቴ ጌታ ቤት ሲሄድ ደስተኛ አይደለም፣ አሁን ይሄን አላደርግም፣ አሁን ይሄንን ባረግ ቤተሰቦቼ ቅር ይላቸዋል። ካሜራውን ትንሽ ዞር አድርጉት። ቤተሰብ ካየኝ ይታዘበኛል። ቤተክርስቲያን ውስጥ ቅድሚያ ለእግዚአብሔር መስጠት ትተን ፍላጎታችንን ያደረግንባቸው ስፍራዎች ሁሉ ረፍት አይሆንም፣ እንደ ማዕበል መናወጥ ይሆናል። እግዚአብሔር ህዝብ ተመለስ። ነብዩ ሆሴዕ ሲናገር በምዕራፍ 8 ቁጥር 7 ላይ ነፋስን ዘርተዋል ይላል። ቁጥር 7ን ተመልከቱት። ምዕራፍ 8 ቁጥር 7 ነፋስን ዘርተዋል። አውሎ ነፋስን ያጭዳሉ። ጌታ ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን። ልጆቻችንን ለእግዚአብሔር መስጠት፣ በእግዚአብሔር ፊት ማሳደግ፣ ለእግዚአብሔር ማቅረብ፣ በዝማሬ በአገልግሎት በመንፈሳዊ ህይወት እንዲሆኑ ከማድረግ ይልቅ ለተለያየ ነገር ስንጠቀምባቸው ለተለያየ ነገር ቅድሚያ ለእግዚአብሔር ከመስጠት ይልቅ ቅድሚያ ለራሳችን ለምንፈልገው ስናደርግ ልጆቻችን አታላዮች፣ አጭበርባሪዎች ሆኑ፣ ቀማኞች ሆኑ። እኛ በዘመናችን የማናውቀውን ነገር እነሱ አብጠርጥረው ተመለከቱ። ቢጠየቁ ውርጃ አርገዋል፣ ቢጠየቁ ብዙ ስራ ሰርተዋል።
ይሄ ሁሉ ለምን ሆነ? ለምን ሆነ? ተመልከቱት። ሐጌ የሚናገረው ይሄ ነው። ቅድሚያ የማይሰጥ ትውልድ፣ ቅድሚያ ለእግዚአብሔር የማያረግ ትውልድ። ጌታ ሆይ ጌታ ሆይ እንድትመልሰን ነው የምለምንህ፣ እንድትመልሰን። አስራት የማይሰጥ ትውልድ፣ ሌባ ትውልድ። ቢዝነሱ ተበላ፣ ትዳሩ ተበላ፣ ህይወቱ ተበላ። አስራት መስጠት ማለት ለሱ ብርቅ ነው። ለእግዚአብሔር ማረግ ማለት በጣም ብርቅ ነው። የመንፈሳዊ አንዱ ሴት እንደሆነ እንኳን አልተረዳም። ስለዚህ እግዚአብሔር አዋት 12 ሰዓት ወጥቶ ማታ 4 ሰዓት የሚገባውን ሰው ባዶ ኪስ አደረገው። ባዶ ኪስ፣ እዳውን እንኳን መክፈል እንዳይችል አደረገው። ለምን? ሐሳቡ ሁሉ ቅድሚያ ለራሱ። ወገኔ አንድ ምስጢር ልንገርህ፣ እግዚአብሔር በሌሊት ያወጋኝን ልንገርህ። ቅድሚያ ለእግዚአብሔር የማይሰጥበት ህይወት፣ ቅድሚያ ለእግዚአብሔር መንግስት የማይሆን ኑሮ፣ ቅድሚያ ለእግዚአብሔር መንግስት የማይሆን ታለንት፣ ቅድሚያ ለእግዚአብሔር መንግስት የማይሆን ጸጋ፣ ቅድሚያ ለእግዚአብሔር መንግስት የማይሆን ማንኛውም ነገር ይበሰበሳል፣ ይወሰዳል። እግዚአብሔር ቤቴ ፈርሷል ይላል፣ ህዝቡ ይቆይ። ገና ነው፣ ጊዜው ገና ነው። ምን ይሆን እግዚአብሔር ቅድሚያ ስጡኝ እያለ ቅድሚያ እናንተ የሆናችሁ እንደ ኤሊ ልጆች እንደነ ፊንሐስ ለእግዚአብሔር ቀርቦ ከሚቀርበው መስዋዕት ከሱ ቀድማችሁ አፈፍ አድርጋችሁ የምትወስዱት ምን ይሆን? ደፋር የሆነ ዘመን በህይወታችሁ የገባው በምን ምክንያት ይሆን? እነሆ ዛሬ ቀዳዳ ኪሳችሁን እግዚአብሔር ይሰፋዋል። ባክሽ ጩሂና አሜን በይ። ድገሚና አሜን በይ። ጌታ ሆይ አምላኬ ሆይ አንተ አሁን ብለህ እኔ ነገ ያልኩትን ይቅር በለኝ። አንተ አሁን ይሁን ብለህ እኔ ዛሬ ወር ይሁን ያልኩትን ይቅር በለኝ። የእግዚአብሔር ሕዝብ ተበዘበዘ። የእግዚአብሔር ሕዝብ ጤናው ተበዘበዘ። የእግዚአብሔር ሕዝብ ጉልበቱ ተበዘበዘ። አይገባችሁም እንጂ አሁንም ቢሆን ተዘቅዝቃችኋል። ብዙ ክርስቲያኖች መያዝ የሚገባቸውን ቦታ እግዚአብሔር ነጥቋል። እዩታ፣ ግለጡና እዩት አይናችሁ። ምክንያቱስ ቅድሚያ ለእግዚአብሔር የሚሰጥ ጠፋ። ዛሬ እንደዚህ ይሆናል። እግዚአብሔር ይመልሰናል። እግዚአብሔር ይመልሰናል። እግዚአብሔር ይመልሰናል። እግዚአብሔር ይመልሰናል። እግዚአብሔር የሰጠኝ እናንተን እንድናገር ከፈቀደው ውጪ ሌላ አልናገርም። እግዚአብሔር እንደዚህ ብሎኛል። በብዙ ታመናችሁ ግን ቀዳዳ ሆነ። በብዙ ተደገፋችሁ ግን ሸምበቆ ሆነ። በብዙ ተናገራችሁ ግን አየር ላይ ብቻ ቀረ። ምክንያቱም ቅድሚያ ለእግዚአብሔር ስላልሆነ። ብልጭ ብላ የነበረችው ነገር ጠፋች። የጀመራችሁት ቢዝነስ በተምችና በኩብኩባ ተያዘ። አሰጡትማ ቦታው። ይሄው እኛ እኮ ነን። ይሄኛው ለራሳችን ይላል፣ ይሄኛው ለልጆቻችን ይላል፣ ይሄ ለምንወዳቸው ይላል፣ ይሄ ለዛ ይላል፣ ይሄ ለዚህ ይላል። እግዚአብሔር ቆሞ እንዲህ ይላል፣ የኔ ቤት ፈርሶ ዜና አለኝ። እግዚአብሔር በብዙ መንገድ ወደ ህይወታችሁ ሲመጣ ነገ ያላችሁ ሰዎች እጆቻችሁን አንሱ ከኔ ጋር። ነገ ያልኩትን ይቅር በለኝ በሉ።
አረ እግዚአብሔር ነገ ያልኩትን ይቅር በለኝ በሉ በሉ ድገሙና በሉ አይሰማኝም በሉ ዛሬ ጉልበትን ስጠኝ ሲል ዛሬ ከኔ ጋር ሁን ሲል ዛሬ ለኔ ተለይ ሲል ዛሬ አሳልፈ ስጠኝ ሲል በህይወት ልክበር ሲል በሙያህ ልክበር ሲል በችሎታ ልክበር ሲል በሰጣውት ልክበር ሲል በገንዘብ ልክበር ሲል አይ ጥጉንያስ ስፈልግ ጠራሃለሁ ባልነው አቤቱ የምትለመነን አምላክ ከቀዳዳ ኪስ አቤቱ እግዚአብሔር ሆይ ጤና ከሌለው ህይወት ከሚያዥ ቁስል ከሚያስለቅስ እንባ ከልብ ስብራት ቢባል ከማይለወጥ ህይወት ይቅር በለን ዛሬ ባክጩና አሜን በለኝ አሜን በይኝ እግዚአብሔር ሰው ይላሉ ይሄው ለቤቴ ታማኝ ነኝ ለትዳሬ ታማኝ ነኝ በጣም ነው ሚስቴን ባሌን የምወደው ይላሉ ምን ሆኜ ነው ግን እኔ ጋር ህይወቴ ውስጥ መንከራተት የገባው አይናችሁ ላይ ከተቀመጡት በላይ ማንም ስለሌለ የበላይ አድርጋችሁ ያስቀመጣችሁት ቅድሚያ ያስቀመጣችሁት ስለሌለ ተስፋ ባደረጋችሁበት ንፋስ ዘራችሁ ስታጭዱም አውሎ ንፋስ አደረገው እጆች ይነሱ እግዚአብሔር ሆይ በሉ አንተ ነገ ብለኸኝ እኔ ለሌላ ጊዜ አልኩት አንተ አሁን ብለኸኝ እኔ ለሌላ ጊዜ አልኩትን ይቅር በለኝ ቅድሚያ ለእግዚአብሔር መንግስት ትዳሬ ለእግዚአብሔር መንግስት አገልግሎቴ ለእግዚአብሔር መንግስት ቢዝነስ ለእግዚአብሔር መንግስት በይተናገር እጅሽ ላይ ያለውን ቅድሚያ ለእግዚአብሔር መንግስት አያችሁ ዘዳግም 28 የማይታዘዝ ሰው የሚገጥመውን ነገር ዘርዝሮ ያስቀምጣል ይሄ ነው በመላው ዓለም እየሆነ ያለው የማይታዘዝ ሰው አንዳንዶቻችሁ ማመሳከር እንኳን ብትችሉ ጥሩ ነበር ይሄ ለምን እኔ ላይ ሆነ ይሄ ለምን እኔ ላይ ሆነ ይሄ የሚል ጥያቄ ብትጠይቁ ጥሩ ነበር ዘዳግም 28 ቁጥር 15 ጀምሮ ነገር ግን ለአምላክህ ለእግዚአብሔር ባትታዘዝ በዛሬው ዕለት የምሰጥህን ትእዛዙን ሥርዓቱን ሁሉ በጥንቃቄ ባትከተላቸው እነዚህ እርግማኖች ሁሉ ይደርሱብሃል ያጥለቀልቁህማል ቁጥር 16 በከተማ ትረገማለህ በከተማ ማለት ከተማ በጠቅላላ ፍሬ በማጣት በክራይሰስ ይታወቃል ይቀጥላል በእርሻ ትረገማለህ በሬዎች እርሻህ ላይ ታሰማራለህ ያርሳሉ በአግባቡ ያርሳሉ በደንብ ይዘራል ግን አታጭደው ልታጭደው ስትል አንበጣ መጥቶ ይፈጀዋል ትረገማለህ በሱ እንቅብህና ቦሃቃ የተረገሙ ይሆናሉ ለምን የምትበላው ሁሉ አያጠግብህም አያስደስትህም በሽታ ይሆንብሃል አንድ ዶክተር ሪሰርች ሲሰራ ኦርጋኒክ በሆኑና ከፋብሪካ በሚወጡ ዘመናዊው ዓለም ላይ በሚመረተው ምግብ ነው ጥናት ያደረገው በጣም የሚገርመው ነገር
በአንድ ዘመን ላይ በአንድ ወቅት ላይ ከፋብሪካ የሚወጡ ነገሮች ሁሉ ውድ ነበሩ። አሁን ዘመን ተገለበጠና ኦርጋኒክ የሆኑት ነገሮች ሁሉ ውድ ሆኑ። በጉልበታቸው ትምከት የነበረባቸው ኃያላኖች የሚያመርቱት ላይ የሚበሉት ላይ እርግማን ስላለበት ቅድሚያ ለእግዚአብሔር ስለማይሰጡት በካንሰር በብዙ በሽታዎች በታሸጉ ዕቃዎች የሚመጡ በሽታዎች የኬሚካል ውጤቶች ህዝቡን ሁሉ ጨረሰ። በጣም በጉልበታቸው በጣም በችሎታቸው በጣም በጥበባቸው የሚታመኑ የነበሩ ይሄ ዶክተር ሪሰርች ሲያደርግ ታላላቅ የተባሉ የእግዚአብሔር ሰዎች በተነሱበት በዛ ዘመን ላይ እንዲህ አይነት በሽታ በዛ ምድር ላይ አልነበረም። ምክንያቱ የፋብሪካ መልስና የፋብሪካ ጥያቄ አይደለም። ምክንያቱ አንድ ነው። ለእግዚአብሔር ቅድሚያ ሰጥተህ የማታረገው ማንኛውም ነገር በእጅህ መጨበጥ አትችልም። እሾክ ነው የተሞላው። አያችሁ? ለዚህ ነው አትሰሩም አትባሉ። ሰኞ ሲደርስ ከረባታችሁን አርጋችሁ ነው የምትወጡት። አታረጉም አይባልም። አልጋ ላይ አልተተኙም። ተነስታችሁ ትራንስፖርታችሁን ይዛችሁ ስራ ያለበት ቦታ ነው የምትገቡት። ሲከፈላችሁ ግን 5 ቀን አኖራችሁ። ዋይ ቅድሚያ ለእግዚአብሔር መንግስት ካልተሰጠ ባለመታዘዝ ምክንያት የሚገጥሙ መርገሞች እጅግ ሰፊ ናቸው። እግዚአብሔርን የጠየቅኩት ጥያቄ ይሄ ነው። ለምን የብዙ ሰው ኢኮኖሚ ተመታ? ባጭር ቃል ነጩ ጥቁር አይመለከተኝም። እዘኑ ተደሰቱ አይመለከተኝም። ያ የኔ ድርሻ አይደለም። የጠራችሁ እግዚአብሔር የታመነ ነው። ምክንያቱም ልንገራችሁ፣ ቅድሚያ ለእግዚአብሔር ስለማትሰጡት ቅድሚያ ለእግዚአብሔር ስለማትሰጡት በእያንዳንዱ ነገር ላይ ተምችና ኩኩባ ላከ። it's not about የቢዝነስ ሲስተም። ሐጌ የተናገረው ይሄንን መጽሐፈ ዕዝራ ምዕራፍ 5 ላይ ያፈረሱትን የእግዚአብሔርን ቤት አፍራሾቹን ይናገራል። አውድመውታል እኮ አውድመውት ይህ ቤት አይሰራም ይላሉ። ጊዜው አይደለም ይላሉ። እግዚአብሔር ቤቱ ፈርሶበት እግዚአብሔር ቅድሚያ ለመንግስቱ ቅድሚያ ከመስጠት ይልቅ ለራሳቸው ያስባል። ዛሬ እግዚአብሔር አፍርሶ ይሰራናል። አሜን የሚል ሰው አለ? አሜን የሚል ሰው አለ? አሜን የሚል ሰው አለ? ቅድሚያ ለእግዚአብሔር ስላልሰጡት ሐጌ የተናገረው ሁሉ ዘዳግም 28 ላይ ያለው የኪዳን እርግማኖች ናቸው። ዛሬ እንደዚህ ያለው በጣም የከበሩ ባይዘው ሌላ ቋንቋው ምን እንደሆነ ታውቃላችሁ? ቅድሚያ ለእግዚአብሔር የማሰጡት ነገር ሁሉ ከእግዚአብሔር የበለጠ ነው። እግዚአብሔር የሚረዳው በዚህ መንገድ ነው። እግዚአብሔር የበለጠ ነገር ነው። እግዚአብሔር የበለጠ ነገር ምንም ነገር ስለሌለ ከዘላለማዊው አምላክ እግዚአብሔር የበለጠ ነገር በማድረግ ጣዖት በራስ ላይ በማድረግ ባለመታዘዝ ቅጣት ትቀበላለህ። ቅጣት ስትቀበል ይሄ ነው የሚሆነው። ጭንቅላትህ እኮ ክፍት ነው፣ ግን ሰርተህ ሰዎች አይደነቁ። እየነገርኳችሁ በጣም የእንጨት ቅርጹን እኮ ስትሰራው ለጉድ ነው። ሰዎች ግን መተው አይገዙም። ባጭር ቃል ብትዘምር የምትዘምርበት ዓላማ ለእግዚአብሔር መንግስት ካልሆነ
ሰውየው ጋር አንድ ላይ ታክሲ ተሳፍረን የቆየ ታሪክ ነው እና ታክሲ ውስጥ ገብቼ ከሱ ጋር ነኝ አንድ ላይ አገልጋይ ነው የማይክል ጃክሰን በሬዲዮ ሲከፈት እሱ ይላል እና ረስቶታል ዛፍ ከፍሬዋ ትታወቃለች እግዚአብሔር በህይወትህ ላይ ከብሮ ቅድሚያ ሆኖ ካልታየ መጽሐፍ ቅዱስ በምንም መልኩ ውጤታማ እንደማትኖር ነው የተናገረው ውጤታማ ሆነ መቀጠል አትችልም ዛሬ እንደዚህ ይሆናል እንዲህ ይሆናል ኦራዳ ባያሳታስ አንድ የእግር ኳስ ተጫዋች ነው በረምስ ግንባሩ ላይ በነጭ በሚደረግ ኢየሱስ ጌታ ነው የሚል አድርጎ እግር ኳስ የተጫወተበት ቦታ ላይ ጎግል ላይ ግቡና እዩት ያንን ዲብስ አድርገው ዲፎከስ አድርገው አውጡት ዲፎከስ እንዴት ላስረ ብዥ እንዲል አድርጎ አውጡት ገና ክለብ ውስጥ እንደገባ ነው ኦሬዲ ክለቡን ለቀቀው ካካ እግር ኳስ ተጫዋቹ ጎል አግብቶ ቲሸርቱን ገልጦ የሚያሳየው ማን ነው እሱ ድራፍት ጠጥተው ቢራ ጠጥተው በሰከሩት ስታዲየም ውስጥ ብልግና በሚሳደቡት መሃል ላይ ገልጦ የበላይ ሲያደርግ እኛ ግን ክርስቲያን ተብለን እሱን ደብቀናል ለአያትህ ስትል አሉ አትቅረጸኝ አባቴ ካየ ዲስማች እነዚህ ሰዎች እኔ እማወራው ገንዘብን ስለመያዝ አይደለም እማወራው መደሰት ሁሉ አትችልም መደሰት የማይችሉ በጣም ብዙ ክርስቲያኖች አሉ እርፍ ማለት የማይችሉ በቀደም ዕለት አንዲት ትስመክራት ነበር እንዲህ አለች የልጅነት ህልሜ በልጅነት ህልሜ የደሃ ልጅ ስለሆንኩ አለች እግዚአብሔር ቢባርከኝ እግዚአብሔር በቃ ልዩ ነገር ላይ እንደሚያደርሰኝ አምናለሁ በቃ ይሄንን አምኜ አለች አንድ መኖሪያ ቤቶች ያሉበት አካባቢ ላይ እዛ እየሄድኩኝ እዚህ ቤት ገዛለሁ በቃ እዚህ ቤት ገዛለሁ ኢየሱስን ከፍ አደርጋለሁ የደሃ ልጅ ሆኜ ጌታ ገዛልኝ እላለሁ ብዙ ነገር አለች እየነገረችኝ ነው ከዛ ድንገት ያልታሰበ ስራ አገኘው አለች የሚገርምህ ነገር አለች ከትንሽ ጊዜ በኋላ እኔ የደሃ ልጅ 5 ዓመትና 6 ዓመት ያልሞላ ጊዜ በኋላ ቤቱን ገዛሁት አለች ቤቱን ስገዛው የመጀመሪያ የነበረው ፍላጎቴ ቤተሰቦቼን ሰብስቤ በቃ የሷ ነው እንግዲህ በልተው የማያውቁትን ሁሉ ማብላት ይገርምሃል አለች ፍርፍር በቂቤኛ ቤት በጣም መከራ ያሳየናል አለች አሁን ስጋ በስጋ አርጌ በቃ አረኩት አለች እኔ ስጋ በልቼ አላቅም አለች ማለት መብላት ስለማትችል የደሃ ልጅ ስለነበረች በላሁት አለች ከዛ ስራው መጣ ከዛ በቃ ልነግርህ አልችልም በቃ ተለወጥኩ አለች የኔ ጥያቄ ይሄ ነበር አሁን እስላት አሁን በሽተኛ ያን ሰዓት ላይ መጀመሪያ ያደረኩት የበላይ ያደረኩት
እግዚአብሔርን ስለነበረ የሆነ ሰዓት ላይ ግን ከመስመሩ ወጣው። እሱን የበላይ ማረግ ተውኩና እኔን የበላይ ማረግ ጀመርኩ። ያ ጊዜ ይዞኝ የማያውቀው በሽታ ያዘኝ። አሁን እነዛን ሁሉ ምግብ አልበላም። አሁን ያ ቤት የለኝም። አሁን ሜዳ ላይ ነኝ። አገር እኮ በዚህ ሰዓት እየተናወጠች ነው። ምድር በዚህ ሰዓት ምክንያቱ ምንድነው? ሁሉ ሰው ያሻውን ይናገራል። እኔ ጋር ግን መልስ አለ። በትናንትና ሁለት ከጌታ ሰምቻለሁ። እግዚአብሔርን ቅድሚያ የማያደርግ ትውልድ ሁሉ ያለውን ነገር ይቀማል። መልእክት አለኝ ዛሬ። እጆቻችሁ ወደ ላይ አንሱ። እግዚአብሔር ሆይ በሉ፣ ተናገሩ። አይሰማኝም፣ አይሰማኝም። አውቃለሁ በደል ኃጢአቴ፣ ማረኝ ተቀበለኝ፣ ማረኝ ተቀበለኝ፣ ማረኝ ተቀበለኝ። እጅህ ይሻለኛል ጌታ፣ ለክፉ አትስጠኝ፣ ለክፉ አትስጠኝ፣ ለክፉ አትስጠኝ። ጠላቴ አግኝቶኝ መቼ ይምረኛል? ምንም ቢያመኝ እንኳን ቤትህ ይሻለኛል። አውቃለሁ በደል ኃጢአቴን፣ ማረኝ ተቀበለኝ፣ ማረኝ ተቀበለኝ፣ ማረኝ ተቀበለኝ። እጅህ ይሻለኛል ኢየሱስ፣ ለክፉ አትስጠኝ፣ ለክፉ አትስጠኝ፣ ለራሴ አትስጠኝ። ጠላቴ አግኝቶኝ መቼ ይምረኛል? ምንም ቢያመኝ እንኳን እጅህ ይሻለኛል። አሜን 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 አሜን። አውቃለሁ በደል ኃጢአቴን፣ ማረኝ ተቀበለኝ፣ ማረኝ ተቀበለኝ፣ ማረኝ። እጅህ ይሻለኛል ኢየሱስ፣ ለክፉ አትስጠኝ፣ ለሰዎች አትስጠኝ፣ ለራሴ አትስጠኝ። ጠላቴ አግኝቶኝ መቼ ይምረኛል? ምንም ቢያመኝ እንኳን እጅህ ይሻለኛል። አሜን 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 አሜን። ዳዊት በአሞን ሰይፍ ኦርዮንን ገሎ ሚስቱን ወረሰና ሲኖር ዘና ብሎ ነቢዩን ላክበት እንዲሆን ባለዳ ራሱ እንዲናገር መሆኑን ባለዳ መክፈል ስላልቻለ ለመነ ምሕረት እግዚአብሔር ደጉ ራራህለት። አውቃለሁ በደል ኃጢአቴን፣ ማረኝ ተቀበለኝ፣ ማረኝ ማረኝ ተቀበለኝ። እጅህ ይሻለኛል ኢየሱስ፣ ለክፉ
አትስጠኝ ለክፉ አትስጠኝ ለጠላት አትስጠኝ ጠላቴ አግኝቶኝ መቼ ይምረኛል ምንም ቢያመኝ እንኳን ዱላህ ይሻለኛል ዳዊት በአሞን ሰይፍ ኦርዮንን ገሎ ሚስቱን ወረሰና ሲኖር ዘና ብሎ ነብዩን ላክበት ሻላላላላላላላላላላ እንዲሆን ባለዳ ራሱ እንዲናገር መሆኑን ባለዳ መክፈል ስላልቻለ ለመነ ምሕረት እግዚአብሔር አንተ ራራህለት አውቃለሁ በደል ኃጢአቴን ማረኝ ተቀበለኝ ማረኝ ተቀበለኝ ማረኝ ተቀበለኝ እጅህ ይሻለኛል ኢየሱስ ለክፉ አትስጠኝ ለክፉ አትስጠኝ ለክፉ በይዋዜ ጠላቴ አግኝቶኝ መቼ ይምረኛል ምንም ቢያመኝ እንኳን አባ እጅህ ይሻለኛል እጅህ ይሻለኛል አውቃለሁ በደል ኃጢአቴን ማረኝ ተቀበለኝ ማረኝ ተቀበለኝ ማረኝ ተቀበለኝ እጅህ ይሻለኛል ጌታ ለክፉ አትስጠኝ ለራሴ አትስጠኝ ለስጋዬ አትስጠኝ ጠላቴ አግኝቶኝ መቼ ይምረኛል ምንም ቢያመኝ እንኳን ዱላህ ይሻለኛል ዳዊት በአሞን ሰይፍ ኦርዮንን ገሎ ሚስቱን ወረሰና ሲኖር ዘና ብሎ ነብዩን ላክበት አቤት 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 መክፈል ስላልቻለ ለመነ ምሕረት እግዚአብሔር ደጉ ራራህለት ይራራል እግዚአብሔር አዎ አዎ አውቃለሁ በደል ኃጢአቴን ማረኝ ተቀበለኝ ማረኝ ተቀበለኝ ማረኝ ተቀበለኝ እጅህ ይሻለኛል ጌታ ለክፉ አትስጠኝ ለክፉ አትስጠኝ ለክፉ አትስጠኝ ጠላቴ አግኝቶኝ መቼ ይምረኛል ምንም ቢያመኝ እንኳን ፊትህ ይሻለኛል
ምንም ቢያመኝ እንኳን እጅህ ይሻለኛል ምንም ቢያመኝ እንኳን ቤትህ ይሻለኛል ምንም ቢያመኝ እንኳን ጉያህ ይሻለኛል ዳዊት በአሞን ሰይፍ ኦርዮንን ገሎ ሚስቱን ወረሰና ሲኖር ፈታ ብሎ ነብዩን ላክበት ራሱ እንዲናገር መሆኑን ባለዳ መክፈል ስላልቻለ ለመነ ምሕረት አምላኬ ቸሩ ጌታ ራራህለት አውቃለሁ በደል ኃጢአቴን ማረኝ ተቀበለኝ ማረኝ ተቀበለኝ ማረኝ ተቀበለኝ እጅግ ይሻለኛል ጌታ ከድፍረት እኔን አውጣኝ ከድፍረት አውጣኝ ጠላቴ አግኝ መቼ ይምረኛል ምንም ቢያመኝ እንኳን ጉያህ ይሻል አንተን ሳላስቀድም መኖር አልፈልግም የምትሉ ለምኑት ቅድሚያ ሁንልኝ የምትሉት ለምኑት ዛሬ እግዚአብሔር ምድራችሁን ይለውጣል ምድራችሁን ይለውጣል መንፈስ ቅዱስ ሃሌሉያ አንተ ብቻህን ተንቀሳቀስ አንተ ብቻህን ተንቀሳቀስ አንተ ብቻህን አንተ ብቻህን ተመላለስ መክፈል ስላልቻለ ለመነ ምሕረት እግዚአብሔር ደጉ ራራህለት መክፈል ስላልቻለ ለመነ ምሕረት እግዚአብሔር ደጉ ራራህለት አውቃለሁ በደል ኃጢአቴን ማረኝ ተቀበለኝ ማረኝ ተቀበለኝ ማረኝ ተቀበለኝ እጅግ ይሻለኛል ጌታ ለስሜቴ አትስጠኝ ለራሴ ትስጠኝ ለክፉ ጠላቴ አግኝ መቼ ይምረኛል ምንም ቢያመኝ እንኳን ቤትህ ይሻል አሜን 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 አሜን
ሃሌሉያ። ይህ ሕዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። ቅድሚያ የሚሰጠውን ነገር ሁሉ ቅድሚያ ሰጥቶ ከጨረሰ በኋላ እግዚአብሔር ርቃኑን እስኪያስቀረው ድረስ ባዶ አደረገው። በዚህ ቤተ ክርስቲያን ግን አንድ አዲስ የሚለወጥ ታሪክ አለ። ዛሬ ቃል እንገባለን። እግር ጥፍራችን እስከ ፀጉር ጫፋችን በእውቀታችን፣ በጥበባችን፣ በሁለንተናችን ቅድሚያ ለእግዚአብሔር መንግስት እንሰጣለን። ወጣቶች እጆቻችሁን አንሱ። ሁላችሁም ህዝቡ ሁሉ እጁን ያንሳ። ጉልበታችሁን ለእግዚአብሔር ቤት ስጡ ስትባሉ ጭንቀት የሚይዛችሁ፣ ገንዘባችሁን ለእግዚአብሔር ቤት ስጡ ስትባሉ ጭንቀት የሚይዛችሁ ሁሉ ሳያንስ ፍርሃት የሚይዛችሁ ተበዘበዛችሁ እንጂ አላተረፋችሁ። ቅድሚያ ለእግዚአብሔር መንግስት። ቤተሰቦቻችሁን ፈርታችሁ ጌታን ማምለክ የተከለከላችሁ ወገኖቼ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እንደዚህ ይላል፣ ለሚጠፋ መብል አትስሩ፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆነው የሰው ልጅ ለሚሰጣችሁ ለእርሱ ስሩ። ለሚጠፋ በእሳት ውስጥ ሲያልፍ የሚጠፋ። ስለ ዶርቃ አንዲት ነገር ልንገራችሁ። ስለ ዶርቃ አንዲት ነገር ልንገራችሁ። አላችሁልኝ? አሜን አሜን። አይዟችሁ፣ እግዚአብሔር ታማኝ አምላክ ነው። እሺ፣ ስለሷ ላንብብ። እሺ፣ ዶርቃ፣ ስለ ዶርቃ ልናገር። ስለ ዶርቃ ስናገር በጣም ደስ ይለኛል። በደንብ ስሙት ሁላችሁ። በኢዮጴም ሐዋርያት ሥራ ምዕራፍ 9 ላይ ነው። ሐዋርያት ሥራ ምዕራፍ 9 ላይ ነው። በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው ይላል። ስሙት። እርሷም መልካም ነገር የሞላባት ምጽዋት የምታደርግ ሴት ነበረች። መልካም ነገር በደንብ ስሙኝ፣ በደንብ ስሙኝ። መልካም ነገር የሞላባት ምጽዋት የምታደርግም ሴት ነበረች። በዚያም ወራት ቁጥር 37 ላይ እዩት፣ ታመመችና ሞተች። አጥበውም በሰገነት አኖሯት። ታመመችና ምን አለች? ሞተች። አጥበውም በሰገነት አኖሯት። ልዳም ለኢዮጴ ቅርብ ናትና ለደቀ መዛሙርቱ ጴጥሮስ በዛ እንዳለ ሰምተው ወደ እነሱ ከመምጣት እንዳይዘገይ የለመኑት 2 ሰዎች ወደ እርሱ ላኩ። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ። አሁን የምትናገረው ነገር እንዲገባኝ እርዳኝ። በደምብ ስሙ። እቺ ዶርቃ በመልካም ምጽዋትና በመልካም ሕይወት የተመሰከረላት ሴት ነች። ይዋት 2 ሰዎች ወደ ጴጥሮስ ተላከ። 2 ሰዎች ወደ ጴጥሮስ የተላኩት የሞተች ሴት አለች፣ በሰገነት ላይ የሞተች ሴት አለች። ዶርቃ ትባላለች፣ ሞታለች። 2 ሰዎች ግን ጴጥሮስ እንዲመጣ አስደርገዋል። ከኢዮጴ ማለት ነው። ቁጥር 39 ምን ይላል? ቁጥር 38 ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው
ወደ እነሱ ከመምጣት እንዳይዘገይ የለመኑት 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከነሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶች ሁሉ እያለቀሱ ዶርቃ ከነሱ ጋር ሳለች ያደረገችውን ቀሚሶች፣ ልብሶች ሁሉ እያሳዩት በፊቱ ቆሙ። ያደረገችውንና የለበሰችውን 2 ነገር አስቡ። ስነ ምግባሯ ምንድነው? በህይወቷ ውስጥ ቅድሚያ ለእግዚአብሔር መንግስት የምትሰጥ ሴት ነች። ለእግዚአብሔር ቤት በሚያስፈልገው ለደቀ መዛሙርቱ በሚያስፈልገው ሁሉ የምትታወቀው በነብይነት አይደለም። የምትታወቀው በወንጌላዊነት አይደለም። የምትታወቀው ለእግዚአብሔር ቤት በሚያስፈልገው ነገር ሁሉ ላይ ተባባሪ ነች። ይሰማል ወይ? ስትሞት ጴጥሮስን ይዘው ሙግት፣ ጴጥሮስን ይዘው ጩኸት ያደረጉት ባለፈችበት ዘመን የሰራችውንና ያደረገችውንና የለበሰችውን ይዘው ፊቱ እየጮሁ ነው። በደንብ ስሙኝ። ይቺ ሴት የተነሳችው እነዚህ ሰዎች ጴጥሮስን በጨቀጨቁት ጭቅጨቃ ነው። ለመጨቅጨቅ ግን መነሻ የሆናቸው ያደረገችው ስራ ነው። ይወላችሁ ለእግዚአብሔር መንግስት ራሳቸውን የሰጡ ሰዎች በላያቸው ላይ እጅግ የሚያሳዝን ነገር ቢፈጸምም መልካም ስራዎቻቸው ግን መልሶ ወደ አዲስ ምዕራፍ ያስገባቸዋል። አላችሁ ያደረገችውን የሰራችውን ነው ቆመው እነ ጴጥሮስን ምን ያሉት የጨቀጨቁት። ምንም የሌላችሁ ቅድሚያ ለእግዚአብሔር መንግስት ባለመስጠት ምንም የሌላችሁ ታሪክ የሌላችሁ እንዲያውም ስግብግቦች የሆናችሁ ቅድሚያ ኦፖርቹኒቲ ቢሰጣችሁ የራሳችሁን ነገር የምታረጉ በደንብ ስሙኝ። በየትኛውም መንገድ አይከናወንላችሁ። ሐጌ የተናገረው ይሄ ነው። ሕገ መንግስቱን እየፈራችሁ ኮንስቲቲዩቱን እየፈራችሁ እናት አባቶችን እየፈራችሁ በቢሮአችሁ ውስጥ ጌታን መግለጥ የፈራችሁ አንድ ምስክርነት እነግራችኋለሁ። እናንተ ስትሽቆጠቆጡ እናንተ ጭምትምትና ጭርምት ስትሆኑ መንግስት ብላችሁ የመረጣችሁት መሪ እግዚአብሔር እንዳለ አምናለሁ እጸልያለሁ ማለት አልገባችሁ? እናንተ የምትፈሩባቸው ቦታዎች ላይ እናንተ የምትጨነቁባቸው ቦታዎች ላይ እግዚአብሔር የማይጨነቁና የማይፈሩ ሰዎች እየላከ የራሱን ስራ እየሰራ ነው። ስለ መንግስት አይደለም እያወራው ያለሁት። በደንብ ስሙ። ምን ቀራችሁ? እነካካ ሰካራም የሞላበት መጠጥ የሚገለብጡበት ደጋፊዎች ያሉበት ቦታ ላይ ተሳዳቢዎች ያሉበት ቦታ ላይ ጎል አግብተው ምርጥ ጎል አግብተው ደረታቸውን ገልጠው I belong to Jesus ይላል። እናንተ ግን መግለጥ አልቻላችሁ። ብዙ ነገር ኖሯችሁ ብዙ ነገር ሆኖላችሁ ብዙ ነገር ተደርጎላችሁ ቅድሚያ ለእግዚአብሔር መንግስት ልትሰጡ አልቻላችሁ። በደንብ ስሙ። አንድ ቢሮ የመንግስት ቢሮ ሄድኩ። እዛ የመንግስት ቢሮ ውስጥ ልክ ስም ተጽፏል። የስም የየራሳቸው ስም። የአንደኛው ስም ግን በጣም ይገርማል። የኔ አለቃ ኢየሱስ ክርስቶስ ነው ይላል። ትረስት ሚ። ሊያባሩት ሞክረውት ይኖር ይሆናል። ብዙም ብለውበት ሊሆን ይችላል። እግዚአብሔር ግን ከሱ ጋር ስላለ ሊያሸንፉት አልቻለም። በደንብ ስሙኝ።
ብዙ ጥሩ ሆስተሶችም አግኝቻለሁ በመበርባቸው ቦታዎች ላይ ልክ ሲያገኙኝ ምግባቸውን ያድላሉ ይጨርሳሉ ከዛ በኋላ ይጠሩኛል ገባ ያለች ቦታ አለች ተሰብስበን እንጸልያለን ምናልባት የኢትዮጵያ አየር መንገድ ህጉ ቢያገኛቸው ያባርራቸዋል ስለሚያባርራቸው ግን ጉዳያቸው አይደለም ሌባ ሆኖ ከመባረር በኢየሱስ መባረር በጣም እድል ነው ቅድሚያ ለእግዚአብሔር ስትሰጥ ትታወቃለህ ቤቱ ፈርሶ ቤት ያትልም የተሰጠህን እድል የተሰጠህን ኦፖርቹኒቲ ትጠቀምበታለህ አንዲት ትልቅ ሴት ደርበብ ያለች ሴት እኔ በግል ማውቃት እዚህ ኮፍያ አርጋ የምትገባ የቴሌቪዥን ጣቢያ ላይ ቶክ ሾው የተደረገበት ቦታ ላይ ያለፈው በዓል ላይ ማለት ነው ጠጅና መጠጥ ያለበት ሴሪሞኒ ተደርጎ ሚዲያው የየራሱን ማስታወቂያ ያደርጋል ቁጭ ብዬ ነበር የጠበቅኩት ምን ታረግ ይሆን አልገባችም አልተሳተፈችበትም እና ለምን አልገባሽም አልኳት እዚህ ቦታ ላይ ያስቀመጠኝ እግዚአብሔር ነው በእንዲህ ያለ መንገድ አላሰድበውም ማለች ቅድሚያ ለእግዚአብሔር ስጡት ቅድሚያ ለእግዚአብሔር ስትሰጡት በመትነኩት ሁሉ ይባርካችኋል ቅድሚያ ስትሰጡት ለእግዚአብሔር በልጆቻችሁ ይባርካችኋል አትፍሩ አንተ ታናሽ መንጋ አትፍራ ቀጥሎ ምን ይላል አንተ ታናሽ መንጋ ብሎ ምን ሊሰጥህ አይሰማኝም አቤት ለምን አትናገሩ መንግስትን ሊሰጥህ አቤት እጆቻችሁን አንሱ እግዚአብሔር ሆይ በሉ ድገሙ ቅድሚያ ባልሰጠው ነገር ሁሉ ላይ አይሰማኝም በዛ ነገር ላይ ዋረዳለሁ ዛሬ ምለምን ይሄ ነው ከዚች ሰከንድ ጀምሮ በትዳሬ ቅድሚያ ሰጣሃለሁ በሹመቴ ቅድሚያ ሰጣሃለሁ በኃላፊነቴ ቅድሚያ ሰጣሃለሁ በሰጠኸኝ ነገር ቅድሚያ ሰጣሃለሁ ኦፖርቹኒቲ ባደረክልኝ ቅድሚያ ሰጣሃለሁ አሜን የሚል ሰው የለም ወይ በደንብ ስሙኝ እግዚአብሔር ዛሬ እንደዚህ ያደርጋል በየትኛው መንገድ የማያልቅ ነገር ውስጥ ትገባላችሁ ጩሁና አሜን በሉ ድገሙና አሜን በሉ በየትኛው ነገር ውስጥ በሉ ለእግዚአብሔር ቅድሚያ ስለምሰጥ በመውጣበት በሚገባበት አይሰማኝም እግዚአብሔር ይባርከኛል